እፎይ እዮዳብ ጉቶ እኔ ቤት ካልመጣ ብሎ እፎይን ሲሳደብ ነበር። ማ እዮዳብ ጉቶ እንግዲህ እግዚአብሔር ያሳያቸው። እፎይ እዮዳብ ጉቶን አክብሮ እዮዳብ ጉቶን ብሎ እዮዳብ ጉቶ ቤት ገብቶ ሊወያይ እዮዳብ ጉማሬ አስበው፣ አንተ ቤት አክብሮ ሳስበው ራሱ አስባችሁታል። እዮዳብ ጉቶ ተከብሮ አንቱ ተብሎ የሶሻል ሚዲያ ተጽዕኖ ፈጣሪ ተብሎ እዮዳብ ጉቶ ምን ሊደረግ ቤቱ በክብር ገብቶ ጥሪ ተደርጎ ሊቀበል አይ ኖ እፎይ እኔ ቤት ይገባል። ልዩነታችንን ልንገር ብዬ ከእፎይ ጋር አብረን ቁጭ ብለን አይተናል። ጉጥዬ ልንገር ብዬ እንደው ለበዓሉ ድምቀት ካላየህን ቆርጣችሁ ቪዲዮ ላኩለት። እኔና እፎይ ሆነን አብረን ሆነን እሱን ናግባ እያልነው ነበር። ልንገር ብዬ ካላወቅ ልንገር አይዝ እና ከኔ ለመፎካከር እኔ ቤት የገቡትን ጠርቶ፣ በነገራችን ላይ እሱም እኔ ቤት ገብቶ ነበር። ልንገር እሱም ገብቶ ነበረ፣ እፎይም ገብቶ ነበር። የክብር ጉዳይ በሶሻል ሚዲያ ላይ እንዲከበር ለማወቅ እና ልዩነት አለ። ልዩነቱ ምንድን ነው? አንተ ጉማሬ ነህ፣ እኔ ሰው ነኝ። ይህ ነው ልዩነታችን፣ ሌላ ምንም ነገር የለም። አንተ ጉማሬ፣ የሰው ጉማሬ፣ እኔ ጽድት ያልኩ አበሻ ነኝ። ልንገር እፎይ አልሰደበ፣ ክፉ አልተናገረ፣ ምንም ስላንተ እፎይ ያወራው ነገር የለም። እዮዳብ ጉቶ እንግዲህ እዮዳብ ጉማሬ አልሰደበ፣ አልተናገረ፣ ስላንተ ክፉ አላወራ። ውይይት የነበረው ከሙስሊሞች ጋር ነው። በተጠራው ሰዓት መጣ፣ ተወያየ፣ ሄደ። ይሄ ነው ታሪኩ። ይሄ ነው ታሪኩ። ታሪኩ ይሄ ነው። አንተ የቅናት መንፈስ አሳብዶ ስትንፈራፈር የነበርክ ሰውን ምንም አልተነካም፣ ማንም አልደረሰብህ፣ ስምህ አልተጠራ፣ አንድ ሰው ስምን አልጠራው። በዛ ቦታ ላይ እዮዳብ ጉቶ ጉማሬን የጠራው ሰው ነበረ? ያየው ሰው ነበረ? እሱን አቴንሽን የሰጠው ነበረ? አልነበረም። የነበረው ጉዳዩ እሱና እፎይ ነበሩ። ይህን ደግሞ የጠራችው ጆኒ ራጋ የምትባለው ናት። እሷን ደግሞ ወደዱም ዋሽተው ምንም ብለው መጨረሻ ላይ እሱ መጥቶ ተወያይቷል። በተለያዩ ደግሞ እኛ ሯጭ አለ የሚሮጥ አለ ተባልን፣ ብልት አለው ተባልን፣ ሰማን። እጅ አለው እግር አለው ተባልን፣ ሰማን። ጭንቅላት አለው አንገት አለው ወገብ አገዳ አለው ተባለ፣ ሰማን። ጉዳዩ አለቀ። ዋሻ ጉቶ አለቀሰ። ጉቶ እየያለ ጉቶ ወይኔ ወይኔ አለ። ከዛ እኔ ለመጀመሪያ ጊዜ በህይወቴ ሁለት ሰዎች አሉ። አንድ ፖፑላር የሚባል ፈሳም አለ ተደብቆ የሚገባ፣ ሁለተኛ ኢምራን የሚባል። እኔ እስልምናን የሚያሳድ አንድ ሰው አይቼም ሰምቼም አላውቅም በክርስትና። ኢምራን የሚባለው ለምን እንደሚደበቅ ግራን የገባኝ እኔ። ለእናንተ ለሙስሊሞች ራሱ ለምን እንደሚደበቅ ግራን የሚገባኝ። እስልምናን የሚያሳድ የለም፣ የሚደበድብ የለም፣ ተነካው ብሎ ሶሻል ሚዲያ ላይ የመጣ የለም። እስልምና ስለተናገርኩ ስለመሰከርኩ እንደዚህ ያደረጉኝ የሚል ሰው አንድ በኢትዮጵያ ታሪክ የለም። ግን ተደብቆ ነው የሚያወራው። ለምን? አይ ቲንክ እንደሚመስለኝ እንደ እውነታው ከሆነ አጭበርባሪ የነበረ፣ ሌባ የነበረ፣ ሴቶችን ሲያምታታ የነበረ፣ አውደልዳይ የነበረ ስለነበረ እንጂ በፍጹም የተሸፈነው ሌላ ምንም የሚያደርገው የለም። እንዲያውም የሚያስፈራው
ከእስላም ጋር ማውራት፣ ስለ እስልምና ማውራት በጣም አስፈሪ ነው። በዚህ ዘመን በጣም ከባድ እንደምታውቁት ማለት ነው። ስለዚህ ኢምራን ለምንድን ነው የተደበቀው? እና ፖፑላር የሚባል እና ይህን ጉዳይ ጉትዬ እኔ የሚጠሉኝ ኦርቶዶክስና አማራ ነው አለ። ጉቶ አንተ አመልን ያስጠላ አመል ባህሪ ያንተና የባለቤት ከእከክነት አለው ባህሪያችሁ። አጠገብ ቆማ ህዝብን ስትሳደብ ቆማ ታጨበጭብል ነበር። ውርጋጥ ስለሆነች ነው። እግዚአብሔር ምስክሬ፣ ውርጋጥ ባለጌ ስለሆነች አልተደረሰብህ። ውይይቱ ስለ ጴንጤነት አይደለም። ጴንጤ ነኝ አልክ እዛ ቦታ። ስለ ጴንጤ ነው ውይይቱ አይደለም። የተወያዩት ኦርቶዶክስና ሙስሊም። ምን ቤት ነው የምታጨበጭበው? አልተጠራም ጴንጤ እዛ ቦታ ላይ። እንደ ኦርቶዶክስ ጴንጤን የሆነ ነገር ተብሎ ቢሆን ብትጮህ ምናምን ያምርብሃል። ኢትስ ኦኬ። አልተጠራህም። እና ችግሩ ምንድን ነው? አንተ ተቀባይነት ልታገኝ አልቻልክ። የምድር ጉድ እርምጥምጥ እቃቅን ሶሻል ሚዲያ ሰው ምን እያለ እንደሚሰድብ እያንዳንዱ ፔጅ ላይ ተጠልታል። የተጠላው ምን መሰለ? ራስን ማሳመን አልቻልክም። የኔ ስህተት ነው፣ እኔ አቀኛ ነኝ። ምን ነው አውቃለሁ? ማን ያውቃል? እቃክ ምን ስታረግ ታይታል? ምን በመልካም ነገርም ምን ታይተታል? ብትታይ ኖሮ ሰው ያዝንልሃል፣ ሰው ከጎን ይቆማል። ረሃብ ቃለው ትባላል። ማአይም አሜሪካን ሀገር 4 ዲግሪ ያለኝ አንተ ዘንባ ከሃይስኩል አይደል እንዲያቆምከው ያውም እዚህ በ9 ዓመት መጣ። እና ችግሩ ምንድን ነው? አብዛኛው ሰው ሲሰደብ ይገባል። አሁን ለምሳሌ ኦርቶዶክስን ብትሰድቡ ወይ እስልምናን ብትሰድቡ ወይ የሆነ ነገር ሰው ደስ ይለዋል፣ ይመጣል። ያቺን ነገር ያውቃታል። በዛው በሱ ቤት በቃ ከፈራፕ መስጠቱ ነው። ከፈራፕ መስጠቱ ነው። እኔ ያለሁላችሁ፣ እኔ አቀኛ። አንድ ኦርቶዶክስ አንተ ቤት ገብቶ የሚወያይል እውነቱን ልንገር፣ ዴዝ ኖባዲ የምጠቅም ሰው አይደለም። እካክነ እግዚአብሔር ምስክሬ፣ እንዳንተ አይነት መሀይም ዶማ እኔ አይቼ አላውቅም። ሶሻል ሚዲያ ላይ ሰው ሶሻል ሚዲያ ላይ ስታይል አይቀይርም፣ አይማርም፣ አይለወጥም። የሆነ የሚለወጠው ነገር የለም። ለውጥ አያመጣም። እንዲህ አይተናል እኮ እነ ቤታዮ ተለውጠው አይተናል። እነ ጂጂ ተለውጠው ሌሎችንም አመጣላለሁ። ብዙ ሲሳደቡ የማይረባ ነገር ሲሉ የነበሩ ሰዎች ተቀይረው ስታይል ቀይረው ሰዎች እየወደዳቸው ተቀባይነት እያገኙ ሄደዋል። ብዙ ሰዎች። አንተ ግን ሁልጊዜ በቅናት እንዳበድክ ሰው ይኸው ጌም ተጫውተ ለመጫወት መጥተህ ተዋርደህ የምትሄድ በጌም ገንዘብ አልሰጣችሁኝም ብለን የምታብሰው አንተ ነህ። አየሁ ክርስቲያን ነኝ እያለ ይጫወትባቸዋል። ኢዮዳብ ጉቶ በዚህ አጋጣሚ ሳትፈራ ጠይቃቸው። አትንበጫበጭ፣ ጠይቅ። ነገርኩ። እንደፈለክ ብታሽቃበጥ መጥቶ አንድ አበባ የሰጠ የለም። እንደፈለክ ብታሽቋልጥ ብታሽቃበጥ አንድ አበባ መጥቶ የሰጠ ሙስሊም የለም። ሀቅ ነው። ሀቅን የትም አትወስዳት። የትም ቢመጡልህ ኖሮ ቀድመህ ትገባ ነበረ። ጌም ለመጫወት ትገባ ነበር። አንተ መናጢ። ሀብታም ነኝ ግን ጌም አጫውቶኝ የቀጠሮ ጌም ወር ሙሉ ለፈለግ አንድ ጌም ለመጫወት ይሄ ሀብት ነው ወይስ ለማይነ? እኔ $1 ቢሊዮን ቢኖረኝ እግዚአብሔር ምስክሬ ሀብታም ነኝ ብዬ አላወራ። ቢሊዮን ነው ማወራ። ሚሊዮንማ ቶ ቢሊዮን ቢኖረኝ ፕራይቬት ጀት ቢኖረኝ እኔ ሀብታም ነኝ ብዬ አላወራ። ምንም ጥቅም የለው። መበጥረቁ ጥቅም የለው። ምንም ጥቅም የለው። እና ምን ሊፈጠር ከዛ ምን ሊመጣ? ወሬ ጉራ በሌለ ቀጠሮ ጌም እያዘጋጀ እየተጫወትክ እኔ ሀብታም ነኝ። ዘንባ ፊዚካልን እንኳን መቀየር አልቻልክም። ቦርኮ ፊዚካልህን መቀየር ያልቻልክ ልቃሚ
ነው።